አሁን የምንገኘው ዳጋ ነው። ዳጋ እጅግ በጣም ታሪክ ጠገብ፣ ተፈጥሮን ጠገብ፣ ለዓይን የምትማርክ በውስጧም ብዙ በረከትና ዕውቀት ያለበት ታይቶ የማይጠገብ የተፈጥሮ ጸጋ ያለበት ቦታ ነው። ከዚያም ባሻገር ዳጋ በባህር ዳርና በጎርጎራ መካከለኛ ስፍራ ላይ የሚገኝ ነው። ሚድላንድ ነው። አይላንድ ሆኖ መካከለኛ ቦታ ላይ ያለ መቆም መንቀሳቀስ የሚያስችል ቦታ ነው። እንዳያችሁት ሲበዛ ጫካ ነው። ተራራው የተለየ ከፍታ አለው እና ይሄንን ቦታ ከታሪኩም ባሻገር በአቀማመጡ እና ባለው ውበት ለብዙዎች እይታ የሚጋብዝ ነው። ውስጥ ግን ገባ ስንል አስደማሚ ታሪኮች ለማየት ችለናል። ዳጋ በትንሹ 700 ዓመት የሚጠጋ ታሪክ በውስጡ አቅፎ የያዘ ቦታ ነው። ትናንትና የአፄ ፋሲልን ቤተመንግስት ማየት ችለን ነበር። ዛሬ ደግሞ አጽማቸውን እዚህ ያየን። እንዲሁም ጎርጎራ የአፄ ሱስንዮስን ቤተመንግስትና አካባቢውን አይተናል። የእሳቸውንም አጽም እዚህ አይተናል። ከእሳቸው በፊት የአፄ ዳዊትን አጽም እዚህ አይተናል። በርከት ያሉ የቀደሙ ነገስታት አጽም እዚህ ቦታ አለ። ይሄ የሚያስተምረን ነገር በዚያ ዘመን ቤተመንግስት ቦታ ስፍራ መርጠው ትልቅ በሆነ መንገድ መገንባታቸው ብቻ ሳይሆን እነሱም ካለፉ በኋላ የዚያ ዘመን ትውልድ እነዛን አባቶች አጽማቸው ሳይፈርስ ለማቆየት አንዳንዶች እንዳያችሁት ጥፍራቸው ሁሉ ይታያል። በዚያ ደረጃ ለማቆየት የሚያስችል ጥበብ እና የልብ ስፋትም ጥበብ ብቻውን በቂ አይደለም። የልብ ስፋትም ያለበት ዘመን እንደሆነ ያሳያል። ወደ ኋላ ተመልሰን ታሪካችንን ስንመረምር ብዙ መፈተሽ ያለብን ነገር እንዳለ ያመላክታል። መጽሐፍቶቹ በብዙ ኪሎግራም የሚመዘን መጽሐፍት፣ በብራና የተጻፈ በእጅ ጽሑፍ የተጻፈ መጽሐፍት አይተናል። እንግዲህ ዛሬ እነዚህ መጽሐፍት በእጅ መጽሐፍ ሳይሆን እነዚህ መጽሐፍት ለማንበብ እንኳን ትዕግስት ምን ያክል እንዳለን መፈተሽ ያስፈልጋል። በድሮ ጊዜ የነበረ ሰው ታሪክን፣ ዕውቀትን፣ እምነትን፣ የሀገር ሀብትን በዚያ መንገድ ቆዳ ገፎ አለስልሶ ቀለም ቀልሞ ጽፎ ማኖር ሲችል እኛ ያን አንብበን ለማወቅ እንኳን ያለንን ጉጉትና መሻት ስናይ በብዙ ራሳችን መፈተሽ እንዳለብን ያመላክታል። ነገር ግን ዛሬ ቅሪቶች አይተናል። እዚህ ስፍራ ላይ አባቶች የአባቶቻቸውን የሀገራቸውን ታሪክ ለማቆየት ለማሸጋገር ያላቸውን ጉጉትና ፍላጎት እንዲሁም ታማኝነት ለሀገራቸውና ለእምነታቸው ያላቸውን ቀናኢነት በደንብ የሚያሳይ በውስጡ ጥልቅ ዕውቀት እና ጥበብ ያለበትን ስብዕና ማየት ችለናል። ይሄ በጣም ብዙ ያስተምራል። እንግዲህ ለመላው ለኢትዮጵያ ሕዝብ መናገር የምፈልገው ነገር በመጀመሪያ ታሪካችንን፣ መነሻችንን፣ ጅማሯችንን ማወቅ ያስፈልጋል። ለማድነቅም፣ ለመጠበቅም፣ ለመጠቀምም የመጀመሪያው ነገር ማወቅ ነው። ስናቅ እዚያ ውስጥ ያለው የሀብት ጥግ፣ የእውቀት ጥግ፣ የጥበብ ጥግ እየገባን እየተገለጠልን ስለሚሄድ ካወቅን በኋላ ሁለተኛው ዋነኛው ተግባር ማልማት ነው። ይሄ ቦታ እጅግ ውብ የነበረ ቢሆንም ከለውጡ በኋላ ከ2010 ጀምሮ ነው የቤተ ክርስቲያን በአዲስ መልክ የታነጸው። አሁን የምናየው የሚገነባው ላይብራሪ ሙዚየም እጅግ የሚገርም ነው። ይሄ ሁሉ ተራራ ሰው ድንጋይ ተሸክሞ ብረት ተሸክሞ ይሄን የሚያክል ስትራክቸር መገንባት ቀላል ነገር አይደለም። ስናየው ቀላል ይመስላል፣ ስራው ግን ከባድ ነው። እዚህ የሚሰሩ ሰዎች በሳምንት አንዴ እንኳን ወደ ከተማ ለመሄድ ድል አያገኙ። ስራውን ለማየት፣ ስራውን ለመደገፍ፣ በስራ ውስጥ ለመሳተፍ፣ ሲያልቅ ደግሞ ታሪካችን ለማጥናት የተሻለ ስፍራ ስለሚሆን ለዚህ መታደላችንን በትልቅ ክብር ነው እኛ የምናየው እና የመጀመሪያው ነገር ማወቅ ነው። ሁለተኛው ነገር እና አሁን እየሆነ ያለው ማልማት ነው። ይሄ ቦታ ከማወቅ አልፈን የመጣንበትን መንገድ በትክክል ብናለማው
ሙዚየሙን ብናለማው አካባቢውን ብናለማው ከልማት በኋላ የሚመጡ ጥቅሞች አሉ። ያወቀና ያለማ ይጠቀማል። ይሄ ቦታ ብቻውን ለኢትዮጵያን ክብር ይገልጣል። የኢትዮጵያን የእምነት ልክ ያሳያል። ብዙ ሀብት ያመጣል። የሚንቁን እንዲያከብሩን፣ የማያውቁን እንዲያውቁን፣ ለብዙዎች ትምህርት መስጠት የሚችል በጣም ግዙፍ ነገር በውስጡ የያዘ ሲያዩት ያነሰ ይመስል በጣም ትልቅ ሀብት በእምቅነት የያዘ ቦታ ነው እና ሁለተኛው ማልማት ነው። ከዚያ በኋላ መጠቀም ያልኩት ነው የሚመጣው። ሶስተኛው በዚያ ታሪክ፣ በዚያ ጥበብ፣ በዚያ ዕውቀት፣ በዚያ የልብ ስፋት መጠቀም ያስፈልጋል፣ መማር ያስፈልጋል። ትውልድ እዚህ ቦታ መጥቶ ታሪኩን ቢያይ፣ እዚህ ቦታ ያሉትን አባቶች ቢያይ ብዙ ትምህርት የሚቀስም ይመስለኛል። ካወቅን ካለማን ከተጠቀምን በኋላ ግን ማሸጋገር ደግሞ ይጠይቃል። ለትውልድ የሚልቅ የሚያልፍ መሆን አለበት። 700 ዓመት አቆይተዋል ባልተመቸ ሁኔታ አባቶች። ሌላ ብዙ መቶ ዓመታት መቆየት እንዲችል አሁን ያለው ትውልድ ደግሞ ማስተካከል፣ ማሳመር፣ ማስዋብ፣ ማሳወቅ ያለበት ይመስለኛል። ኢትዮጵያ ውስጥ በትክክልም የበራለት የገባው የተገለጠለት ተፈጥሮን ያከበረ አምላኩን ያመነ ትውልድ ነበር ማለት ነው። አሁን የሚያስፈልገን ነገር መንሳፈፍ አይደለም፣ መሬት መርገጥ ነው። ተፈጥሮን ማወቅ፣ ራስን ማወቅ፣ ሀገርን ማወቅ፣ ከባቢን ማወቅ፣ ፈጣሪን መፍራትና መገዛት ነው። እነዚህን ነገሮች በምናውቅበት ጊዜ ያ የነበረው ገናናነትና ትልቅነት በዚያ ደረጃ ብቻ ሳይሆን አሁን ያለውን ዘመን በሚዋጅ ልክ ልንሰራው እንችላለን። ይሄ ለኛ በጣም ትልቅ ተስፋ ነው። ዳጋ ላይ የሚገነባውን ማየት፣ ለግንባታው ድጋፍ ማድረግ፣ አጼ ፋሲል ቤተመንግስትን ማደስ፣ ጎርጎራን መልሰን ማደስና እነዚህን ታሪክ ማገናኘት መቻላችን ትልቅ እድለኝነት። ብዙዎች ለማየት አልታደሉም እንኳን ለመስራት። እኛ ለማየትና በሚገነባ ውስጥ ለመሳተፍ እድል ካገኘን እንደ ትልቅ በረከት እንደ ትልቅ ጸጋ ነው የምንወስደው እና ኢትዮጵያውያን በየቦታው የሚያኮራ ሀብት አለን። በጣም የሚያስደንቅ ታሪክ አለን። የሚገርሙ ሰዎችም አለን። ሙሉ ህይወታቸውን ለታሪካቸው ለእምነታቸው የሰጡ ታማኝ ሰዎችም አሉን። በከተማ እንደምንሰማው ብቻ ሳይሆን ሰው የሚወዱ ሰው የሚያከብሩ በፍቅር ሰው የሚቀበሉ ታሪካቸውን በእንክብካቤ የሚይዙ አባቶችም አይተናል። ይሄ ሁሉ ትምህርት ስለሆነ ከዚህ ተምረን የላቀውን የተሻለውን ለመስራትና ለማሸጋገር የምንበቃ እንዲያደርገን ከምንናገረው ከምናስበው ባሻገር ሐሳቦቻችን መሬት ነክተው የምናይበትን ተፈጽመው የምናይበትን ጸጋና የመከናወን ብቃት ፈጣሪ እንዲሰጠን እንዲያድለን ነው መመኘት መለመን ያለብን። እጅግ በጣም ተስፋ የሚሰጥ የሚያስደስት የሚያኮራ ታሪክ ነው ዛሬ ያየነው። እንግዲህ ኢትዮጵያ ትልቅ ሀገር ናት። ማትጠገብ በውስጧ ብዙ የያዘች ታሪክ ጠገብ ሀብት ጠገብ አስደናቂ ሀገር ናት። እቺን ድንቅ ሀገር ዜጎቿ ስለሆን ለማልማት እድል ስላገኘን እድሉም ለመጠቀም ደግሞ ፍላጎት ስላለን ከህዝባችን ጋር ሆነን ፈጣሪያችን እየለመን በታማኝነት በማገልገል የላቀች ኢትዮጵያ ለሚቀጥለው ትውልድ እናሸጋግራለን የሚል ሙሉ ተስፋ አለን። ባየነው ተደንቀናል፣ ተደምመናል። በዚህ ውስጥ ለመሳተፍ እድል ስላገኘን ፈጣሪያችን እናመሰግናለን። በጣም ደስ የሚል ጊዜን ያሳለፍነው። ብዙዎች በማየት የዚህ ደስታ ተካፋይ እንዲሆኑ እጋብዛለሁ። አመሰግናለሁ።